ምልክታቸውን ሲናገሩ አብዱላህ ኢብኑ ዑመር ምን ይላሉ? انطلقوا إلى آيات نزلت في الكفار فجعلوها في المسلمين በኩፋሮች ላይ የወረደውን የቁርአን አንቀጽ እነሱ በማን ላይ ይተረጉሙታል አሉ? በሙስሊሞቹ ላይ ይተረጉሙታል። አንተ ተወሱል ታደርጋለህ፣ ኢስቲጋታ ታደርጋለህ። ለኩፋሮች የወረደውን የቁርአን አያ ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ያሉትን ሙሽሪኮቹን እነዛ ጣዖት የሚያመልኩትን ይሄንን ያሉትን ተወሱል በሚያደርገው ኢስቲጋታ በሚያደርገው ሙእሚን ሙወሒድ ላይ አምጥተው ይተረጉሙታል። ከዛ ያው ካፊር ሆኗል ብለው ሁክም ይሰጣሉ። ከዛ يستحلون دماءه وامواله ስለዚህ አደጋው ከባድ ነው ማለት ነው። አቡ ሰዒድ አልኹድሪ በዘገቡት ሐዲስ ሙስነዱ አሕመድ ላይ የተዘገበ ሐዲስ ነው። ይሄ ሐዲስ አንድ ቀን سيدنا أبو بكر رضي الله عنه جاء إلى رسول الله صلى الله عليه وسلم فقال يا رسول الله إني مررت بوادي كذا وكذا فإذا رجل متخشع حسن الهيئة يصلي أنت يا الله ملك تنياهو يالواتشو نبياتنا عليه الصلاة والسلام أني أهون يمتاهوت እንዲህ በሚባለው ሸለቆ አጠገብ በዛ ሳልፍ አንድ ሲያዩት ግርማ ሞገስ ያለው በጣም ግርማ ሞገሱ የሚያምር ሶላት ሲሰግድ ደግሞ በጣም ተዋርዶ አላህን ፈርቶ የሚሰግድ ሰው በሷ አጠገብ ነው ያለፍኩት አሏቸው ለነብያችን አለይሂ ሰላቱ ወሰለም። እንግዲህ ዛሂር ሲታይ ሰውየው በቃ በጣም የሚያስፈራ ነው፣ ሞገሱ ያስፈራል። ሶላት አሰጋገዱም ደግሞ በጣም በኹሹዕ ነው የሚሰግደው። በሷ አጠገብ አለፍኩኝ ብሎ ለነብያችን አለይሂ ሰላቱ ወሰለም ሲነግሯቸው ምን አሉ ነብዩ? ኢዝሃብ ፈቅቱልሁ አሉ። ሂድና ይህን ሰው ግደል አሉ ነብዩ አለይሂ ሰላቱ ወሰለም። فذهب إليه أبو بكر فلما رآه على تلك الحال كره أن يقتله. أبو بكر ሄዱ። ሲሄዱ ልክ በዛው ሁኔታ ላይ ሶላት ላይ ሆኖ ነው አሰጋገዱን በጣም እና ፈሩ። አቡበክር እንዴት አድርጌ እንደዚህ ሶላት ላይ በኹሹ ተዋርዶ ተዋድቆ አላህን እየተገዛ እንዴት አድርጌ ይሄንን ማላደርግም አሉና ተመለሱና ለነብዩ አለይሂ ሰላቱ ወሰለም ያልቻልኩም አሏቸው። فقال النبي صلى الله عليه وسلم لعمر اذهب فاقتله. አሁንም ነብዩ አለይሂ ሰላቱ ወሰለም ዑመርን በላንተ ተነስና አንተ እርምጃ ወሰድበታል። ነብያችን አለይሂ ሰላቱ ወሰለም ዑመር ሲሄዱ فرآه على تلك الحال التي رآه أبو بكر فكره أن يقتله. አሁንም ሲሄዱ ሰይድና ዑመር በዛ በሶላት ላይ ነው ያሉ። ልክ አቡበክር ባዩበት ሁኔታ ላይ አገኙት። እንዴት አድርጌ በእንዲህ አይነት ሁኔታ ላይማ አላደርገውም አሉና ተመለሱ። ሰይድና ዑመር ረዲየላሁ ዐንሁ ለነብያችን አለይሂ ሰላቱ ወሰለም ነገሯቸው። ኢኒ ረአይቱሁ ዩሰሊ ሙተኸሽዐን ፈከሪህቱ አን አቅቱለሁ አሏቸው። በጣም አሰጋገዱ በጣም አላህን ፈርቶ ተዋርዶ ነው የሚሰግደው እና በሱ ላይ እንዲህ አይነት ክፉ ነገር ለመፈጸም አልቻልኩም አሏቸው። ከዛ ነቢ አለይሂ ሰላቱ ወሰለም አሁንም ምን አሉ? ቃለ ያ ዓሊይ ኢዝሃብ ፈቅቱልሁ አሉ። ሰይድና ዓሊይን ደግሞ ቀሰቀሱት። ሂድ አሉት ዓሊይን። ዓሊይ ሲሄዱ فذهب علي فلم يره. علي ሲሄዱ ግን ሰውየውን አላገኙትም። فرجع علي. سيدنا علي تملسنا አላገኘሁትም يا رسول الله አሏቸው። فقال النبي صلى الله عليه وسلم إن هذا وأصحابه يقرؤون القرآن لا يجاوز تراقيهم يمرقون من الدين كما يمرق السهم من الرمية. الحديث አሁንም ከዚያ ነብያችን አለይሂ ሰላቱ ወሰለም አሉ ይሰውየናሉ የሱ ባልደረቦች ቁርአንን አሳምረው አስተካክለው ነው የሚቀሩታል። አሰጋገዱንም ያው አቡበክር እንዳዩት ነው።
ዑመር እንዳዩት ነው አስተጋገዱ። ነገር ግን ከዚህ ከላንቃቸው ከጉሮሯቸው በታች በፍጹም አይወርድም አሉ ነቢያችን አለይሂ ሰላቱ ወሰላም። አይወርድም አሉ። ከጉሮሮ በታች አይወርድም። ከዲን الاسلام ላይ እንደዚሁ ሾልከው ይወጣሉ አሉ ነቢያችን አለይሂ ሰላቱ ወሰላም። እንግዲህ ይህንንና በርካታ ሐዲሶች ነቢያችን አለይሂ ሰላቱ ወሰላም ነግረውናል። ስለዚህ ሁላችን